ዛሬ የካራማራ ድልን እናስተውሳለን ባጭሩ ገለታው ወደ አንተ ልምጣ በመጀመሪያ መሳይ እንኳን አደረሰ ለዚህ ታላቅ በዓል መላው ኢትዮጵያውያን ወንድሞቻችንን አባት እናቶቻችን ሁሉ እንኳን አደረሳችሁ ማለት ይገባናል ይሄ በጣም ትልቅ በዓል ነው ካሉን ክብረ በዓላት ውስጥ ትኩረት ልንሰጠው የሚገባ የዘመናችን የኛ ትውልድ ያድዋ ድል ነው የነበረው እና በጣም አዝናለሁ ግን እንዲህ ክብራቶ አንዳንድ ጊዜ የሚያስገርም ነገር ኩባዎች ናቸው የሚያከብሩት ማለት የኩባ ዛ ኤምባሲ ያለ አይደለም ዛ አካባቢ ያሉ ሰዎች ናቸው ክብር ሰጥተው ኤምባሲው ኩባ ኤምባሲ ክብር ሰጥተው የሚያከብረውና ያንን ሳይ በጣም አዝናለሁኝ በኢትዮጵያ ታሪክ ውስጥ አገረ መንግስት በከፍተኛ ችግር ውስጥ የወደቀ የመፍረስ አደጋ የወደቀበት በዚህ በምስራቁ ክፍል የተነሳው የዚያድ ባሬ እንቅስቃሴ ነበር ኢትዮጵያ ሊያፈርሳት የሚችል በአጠቃላይ ሀገራችን አሁን የምናያት ሀገራችን ላትኖር የምትችልበት ችግር ውስጥ ነበር የገባችውና ያንን ለመቀልበስ ልክ እንደ አድዋ ገበሬው እኮ ነው የዘመተው እንደሚታወቀው ያን ጊዜ ሚሊሻ የሚባል ነበር ገበሬው በሶስት ወር ስልጣና ብቻ ነው ታጥቆ ሄዶ ሞቃዲሾ ድረስ አባሮ ድንበሩን አስከብሮ ካራማራ ላይ ባንዲራውን ተክሎ ዳግማዊ አድዋ ተብሎ ታሪክ የተጻፈበት ትልቅ በዓል ሜዳ ላይ ወድቋል እና ህወሓት በጣም ማዝነው አንዱ በዚህ ነው ደርግ ብዙ ዋጋ የከፈለበት ስለሆነ ደርግን ስለሚጠላው ብቻ ይሄንን ታላቅ ብሔራዊ በዓላችንን ክብሩን አሳጥቶት ቆየ ይሄ ሲመጣ ደግሞ የበለጠ መጫወቻ አድርጎት እናያለንና ይመጣል መጥቶ በልኩም እናከብርበት ጊዜ አለ እኔ በጣም የሚያሳዝንህ እኮ ያን ጊዜ የተዋደቁ ሰዎች እጃቸው የተቆረጠ ሰዎች እግራቸው የተቆረጠ ሰዎች ለሀገራቸው ክብር መሳይ ካራማራን ልታከብር ስትሄድ እኮ ይመጣሉ አልፎ እነዛ ሰዎች ለማኝ ሆነው አልመሳይ በየመንገዱ ለማኝ ሆነው መተው ያነከሱ ክራንች ይዘው መተው አክብረው ይሄዳሉ ይሄ በጣም ትልቅ ውርደት ነው በእውነትና ይሄን አይቻል ባይኔ ስላታዘብኩ ነው እዛ አንድ ሁለት ጊዜ አክብር ያለሁኝና ይሄን ስናስብ ይሰማናል ግን በእውነት መላው ኢትዮጵያውያን እንደዚህ ዳግማዊ ካራማራ ድላችን እንኳን አደረሰን እንደው ማለት በዚህ አጋጣሚ ወዳለው መሳይ እንዲህ አይነት ታላላቅ የኢትዮጵያን የድል ቀናትን ስናስብ ትውልድ ተሻጋሪ እንዲሆን ለማድረግ የተሰራ ስራ አለመኖሩን በሚገባ እየታዘብን ነው አሁን ምናልባት እድሜያቸው ከ25 በታች ሆኑ ከ30 ዓመት በታች ሆኑ ወጣቶችን ስለ አድዋም ሆነ ስለ ካራማራ ድል ብትጠይቃቸው ብዙም ዕውቀቱም የላቸውም የሚያውቁት በጣም የተወሰነ ነው ወላጆች ምናልባት በተወሰነ ደረጃ ጥረት ያደረጉባቸው አንዳንድ ልጆች ካልሆኑ በስተቀር አብዛኛው ወጣት ስለ አድዋም ሆነ ስለ ካራማራ ድሎች የሚያውቁት ነገር የለም ምክንያቱም በመንግስት ደረጃ ትኩረት ተሰጥቶ ትውልድ ተሻጋሪ እንዲሆኑ እነዚህ ድሎች የተደረገበት ምንም ስራ አልተሰራም ከዛ ይልቅ ስለ ቫላንታይን ቀን ይሄ ከፈረንጆች የተወረሱ አዳዲስ መጤ የሆኑ ቀናቶች ላይ ነው ወጣቱ ትውልድ ከፍተኛ የሆነ ትኩረት ሰጥቶ የሚያከብረው ስለዚህ በጣም ትልቅ አደጋ ላይ ነው ያለነው እንደነዚህ አይነት አድዋ ድልና የካራማራ ድል እንግዲህ የሶስት ቀን ልዩነት ነው በየካቲት 23 የካቲት 26 በሶስት ቀን ልዩነት ውስጥ የሚከበሩ ናቸው ለምን ትኩረት እንደተነፈገው በተለይ የካራማራው ድል እንግዲህ እስከ 700 ኪሎ ሜትር እንደሆነ ነው የሚታወቀው የዚያድ ባሬ ጦር ናዝሬት አቅራቢያ ድረስ አዋሽን ሁሉ ተሻግሮ እስከዛ ድረስ ወረራ የፈጸመበት በወቅቱ የኮሎኔል መንግስቱ ኃይለማርያም መንግስት ከሰሜን በነበረው ጦርነት ምክንያት እንደ ብራና ተወጥሮ የነበረበት በዛን ወቅት ላይ ከውስጥም ከውጭም ከፍተኛ የሆነ ሀገራዊ ልውና አደጋ በገጠመን ሰዓት ነው እንግዲህ በ3 ቀን በ4 ቀን ጥሪ ያ ሁሉ ህዝብ ከተታውጆ ኢትዮጵያን ነፃነቷን ያስከበረው የኢትዮጵያ አየር ኃይል ታሪክ በዚህ አንፃር ስሙ ከፍ ብሎ የሚነሳው አንድም ከዚህ ከሶማሊያ ጦርነት ጋር በተያያዘ ነው ይሄ ታሪክ በወጉ አልተሰነደም በወጉም እየተዘከረ አይደለም ዝም ብሎ ሜዳ ላይ ተበትኖ እየቀረነውና ለምን በዚህ ደረጃ ትኩረት እንዳልተሰጠው ምናልባት ዛሬ የጀግኖቼንን ድል የሚያስታውሱ አርበኞች በወቅቱም የተሳተፉ ጥያቄ አቅርበዋል ለመንግስት እለቱ ስራ ተዘግቶ ልክ እንደ አድዋ ቀን መታሰብ ይገባዋል የሚል ጥያቄ እንዳቀረቡ ነው የሰማነው እንግዲህ አገዛዙ በኢትዮጵያ ታሪክ ላይ ያለው የተበላሸና የተንሸዋረረ እይታ ስለሆነ ይሄንን ተቀብሎ ተግባራዊ ያደርጋል ብለን አንጠብቅም
እውነት ነው መሳይ። ህወሓት ይህንን ክብረ በዓል እንዳይከበር ያደረገው በጣም ላነሰ ምክንያት እኮ ነው። በጣም ጥቂት ምክንያት፣ ደርግ ክብር እንዳያገኝ፣ ደርግ የሚባል ስርዓት በቃ አረመኔ ነው ለማለት አንድ በጎ ነገሩ እንዳይታወስ ሲል ይህን አገራዊ የሆነው ይሄ እኮ የደርግ በዓል እኮ አይደለም። ኢትዮጵያውያን በሙሉ እኮ ተባብረው የትግራይ ልጆች፣ የአማራ ልጆች፣ የኦሮሞ ልጆች ልክ እንደ አድዋ ሄደው እኮ ሀገራቸውን ያስጠበቁበት ትልቅ ድል ነበር እና ለዛች ቀጭን ምክንያት ክብር እንዲያጣ እናደረገው እና ቢያንስ ጊዜ ሲመጣ እንግዲህ እንደገና ማንሰራራቱ አይቀርም። ግን የዚህ የካራማራው ድላችን ብዙ አንዳንድ ጊዜ ከዚህ ከምስራቁ የሀገራችን ክፍል ማትረፍ ጋር ብቻ ኢትዮጵያን ብቻ ከማትረፍ ጋር ያያይዙታል አንዳንድ ሰዎች። አይደለም፣ ምስራቅ አፍሪካን ነበር ያተረፈችው ኢትዮጵያ። እንደምታውቀው የዚያድ ባሬ እንቅስቃሴ የነበረው ግሬተር ሶማሊያ የምትባለው ወይም ታላቋን ሶማሊያ እንገነባለሁ ነበር። ታላቋ ሶማሊያ ደግሞ የምስራቁን የኢትዮጵያን ክፍል ብቻ አይደለም፣ ከጅቡቲ እና ከኬንያ የተወሰነ ተቆርጦ የሚገነባ ነው ታላቋ ሶማሊያ የምትባል የነበረችው እና በዚህ በምስራቁ የኢትዮጵያ ክፍል ላይ ተሳካ ቢሆን ኬንያና ጅቡቲ ምንም አያግደውም ነበር ዚያድ ባሬ። ስለዚህ ኢትዮጵያ መክታ ይሄንን ድንበሯን ማስጠበቅ ስትችል ጅቡቲንም ነው ያተረፈችው፣ ኬንያንም ነው ያተረፈችው፣ ጽንፈኝነትን ነው የመታችው እና ታላቅ ድል ነው። ምስራቅ አፍሪካ ላይ በእውነት ሊከበር የሚገባው እነዚህ ሀገሮች ሁሉ ሊያከብሩት የሚገባው ነው። ወደፊት እንግዲህ ኢትዮጵያ በልኳ በክብሯ መሪ ስታገኝ እነዚህ የተጣሉ ክብረ በዓሎቻችን ሁሉ እንደገና ብድግ አድርገን የምናከብርበት ዘመን ይመጣል ብለን ተስፋ እናደርጋለን። መሳይ ወደሚቀጥለው ርዕሰ ጉዳይ እናልፋለን። የምርጫውን ነገር አንስቼ ነበረ። 15% የምክር ቤት ወንበር ለታማኝ ተቋሚዎች ሊያድል በዝግጅት ላይ እንዳለን የሰማነው ብልጽግና ፓርቲ አብይ አህመድ በጓዳ ከብልጽግና ጓዳ ቁጭ ብለው ለ15% የምክር ቤት ወንበር ለታማኝ ተቋሚዎች በዋናነት 14% ለኢዜማና ለአብን የሚሰጥ 1% ለሌሎቹ ታማኝ ተቋሚዎች የሚሰጥ እንደሆነ ነው የሰማነው። 99% የምክር ቤት ወንበር አሸነፈ ተብሎ የተገለጸበትን የ2013ን ለመቀየርና በተለይም አብይ አህመድ ባለፈው እንደተናገረው ዥጉርጉር እንዲል ምክር ቤቱ ብልጽግናዎች ብቻ ሳይሆኑ የተወሰኑ የተቋሚ የሚመስሉ ድምጾችም የሚሰማበት መሆን አለበት ብሎ ተናግሮ ነበር። ያንን ተግባራዊ ለማድረግ 15% ድልድል አድርጓል። ለዚህም በእጩነት የሚቀርቡትን ለኢዜማም ሆነ ለአብን በብልጽግና በኩል የተመለመሉ እንዲሆኑ ጭምር ነው ስምምነት ላይ ደረሱ የተባለው። ብልጽግና የቀባቸው ብልጽግና የተስማማባቸው እጩዎች ናቸው በዚህ በ15% ውስጥ ተካተው ወደ ምክር ቤት በኢዜማና በአብን ስም የሚገቡት ተብሏል። እንደው ስትናገር መሳይ እንደው ምርጫ የሚያክል ትልቅ የዲሞክራሲ ምዕራፍ፣ የህዝብ ውሳኔ ማሳያ፣ የህዝብ ሉዓላዊነት ማሳያ፣ በየምርጫ ጊዜው ህዝብ ሉዓላዊነቱ የሚመዘንበት ወቅት ነው፣ ቀን ነው ምርጫ ቀን እና መጫወቻ ሲሆን እንደዚህ የተወሰነ ሰጣችኋለሁ ምናምን ህዝብ ተረስቶ ማለት ነው። ህዝብ መራጭነቱ ቀርቶ ድርድር አድርጎ መጫወቻ ሲያደርገው ምርጫ ታሪካችን፣ የኢትዮጵያ ልፋታችን፣ የኢትዮጵያውያን የምርጫ ትግላችን ሁሉ መሬት ነው የተከሰከሰው። መሳይ ከመቼውም ጊዜ በላይ መደራደሪያ ደግሞ ይናገራል እኮ በፓርላማ። ይሄ እኮ ድብቅ አጀንዳ አይደለም። ብልጽግና በር ዘግቶ ለብቻው የመከረው እኮ አይደለም። በፓርላማ ላይ እኮ ነው የሚናገረው አብይ አህመድ። እንደባለፈው አይሆንም፣ በሚቀጥለው የተወሰነ ወንበር እንሰጣቸዋለን የሚልበት ምርጫ እኮ ነው ያለው። ፕሬዚደንት ኢሳያስ ናቸው። ባለፈው አንድ ነገር ሰምቼ እኔ ያልሰማቸውም ሰው ሲናገር ነው የሰማሁትና ምርጫ ለምን አታረጉም ብለው ተጠይቀዋሉ። ምን ምርጫ እንደው ዝም ብሎ የኢትዮጵያዊነት ምርጫ ከሆነ ለምን በአመት 2 ጊዜም ቢሆን ማድረግ እንችላለን እንደዛ አይነት ምርጫ አሉ። በአመት 2 ጊዜ አብይ አህመድን ምርጫ የሚመስል በአመት 2 ማድረግ ይቻላል አሉና መሳቂያ ሆነ ምርጫ እኮ ነው መሳይ። እውነት እኮ ነው። ይሄን በአመት 3 ልታደርገው ሁሉ ትችላለህ። ምን ዝግጅት ያስፈልገዋል? የህዝብ ውሳኔ የማይከበርበት ከሆነ ብድግ ብሎ ብልጽግና ፓርቲ የፈለገውን ወንበር ደልድሎ የሚጫወት ከሆነ ምን ምርጫ አለ ኢትዮጵያ ውስጥና ለሐቀኛ ምርጫ ኢትዮጵያውያን መታገል አለብን መሳይ። ትልቁ ትግላችን ኢትዮጵያውያን ህዝብ ያለው ህዝብ የመረጠው ወደ ስልጣን እንዲመጣ ነው። ይሄ የረጅም ጊዜ የኢትዮጵያን ታሪክ ትግል ነው። ይሄ እስኪሰምር ድረስ ትግላችንን መቀጠል ነው። መጫወቻ ነው ያደረገው አብይ አህመድ በእውነት። ገለታው ምናልባት ይሄ አሁን እንደው የሆነ ነገር ጠብ ይላል ብለው
አሁን ምርጫ ሂደት ውስጥ የገቡ አንዳንድ ተቋሚዎች አሉ። በእርግጥ አሁንም የሚያደርጉት አካሄዳቸው ስህተት ነው ብለን እናምናለን። እነሱ ግን በዚህ በኩል መሄዱን ነው እንደ ፓርቲ ወሰን ነው ብለው ገብተውበታል። የምርጫ ክርክር ውስጥ እንዳሉ ነው እያየን ያለነው። ልፊያው ተጀምሯል። ይሄ ከልፊያ ጉንጭ ከማልፋት ያለፈ ክርክር ሙግት ነው ብሎ መውሰድም አይቻልም። አሁን አንዳንድ ጊዜ ቲያትሩ የሚደንቅ ነው። በዚህ ሂደት ውስጥ የገቡ ነገር ግን በተወሰነ ደረጃ የህዝብን ፍላጎት የህዝብን ስሜት ይወክላሉ ብለን የምናምናቸው ጥቂት ፓርቲዎች ምናልባት ይህንን መረጃ በደንብ አጣርተው ምርጫ ቦርድን መጠየቅና ከሂደቱ መውጣት ነው ያለባቸው። አሁንም አረፈደባቸው። ውጤቱ በታወቀ አብይ አህመድ ደልድሎ በጨረሰው የምርጫ ሂደት ላይ መሳተፋቸው ምንድነው ጥቅሙ? ባለፈው በተወሰነ ደረጃ አንስተን ነበረ። ምናልባት ሊያስራቸው ይችላል። አብይ አህመድ በግልጽ አስፈራርቷቸዋል። ከምርጫ ሂደቱ እንወጣለን ብትሉ እናስራቸዋለን ነው። በፊት ሲያስፈራራቸው የነበረው ለምርጫ የወሰዳችሁትን ገንዘብ እንነጥቃቸዋለን የሚል ነበረ። ገንዘቡንም ውሰዱት የሚል አቋም ላይ ሲደርሱ ደግሞ እናስራቸዋለን የሚል ተከትሎ መጥተዋል። ስለዚህ በዛ ጫና ውስጥ ከሆነ ያንን መታሰሩንም እንግዲህ ዋጋ ሊከፍሉ ነውና ፖለቲካ ውስጥ የገቡት የህዝብን እውነተኛ ድምጽ ውክልናቸውን ይዘው መቀጠሉ የሚያዋጣቸው ነው። እንግዲህ አሁን እንደምንሰማው ይሄ መረጃ ማረጋገጥ ይቻላል። 15 በመቶ ወንበር ተደልድሎ ያለቀ ነው። ብልጽግና 85 በመቶውን ይወስዳል። 15 በመቶውን ቢሆን ቀደም ሲል እንደተባለው ብልጽግና የሚመለምላቸው እጮች ናቸው በአብንና በኢዜማ ውስጥ የሚያልፉት። ስለዚህ 100 በመቶ ማለት የሚቻል ነው። ከወዲሁም እየነገሩን ነው። ከወዲሁም ብርሃኑ ነጋም አብኖችም በክርክሩ ላይም አንዳንዴ የተቆረጠ የሚወጣኑ እያየን ነው። ከብልጽግና በላይ ለብልጽግና የሚሟገት ሆነው ነው ያገኘናቸው። እነዚህ ፓርቲዎችን ይዞ ወደ ምርጫ የሚገባን ብልጽግና ማጀቡ ለምን አስፈለገም? ትኩረት ስላልሰጠው እንደሆነ ይገባናል። ትኩረት አልሰጠውም። ህዝቡ ጀርባውን ነው የሰጠው። ለዚህም ምርጫ ቦርድ የሙዚቃ ክሊፕ ሁሉ ማሰራት ጀምረዋል ለቅስቀሳ የሚሆን። ምናልባት ምን ያህል ገንዘብ እንደወጣበት አላቅም። በዚህ ላይ የተሳተፉ ድምፃውያን በራሱ በቃ ገንዘብ ከተከፈለ ምንም ነገር መዝፈን እንደሚችሉ ነው የተረዳ ነውና ያሳዝናል። ለታሪካቸውም ነገ ከነገ ወዲያ እዚህ ነገር ላይ በመሳተፋቸው የሚያፍሩበት እንደሚሆን እንገምታለን። የአማራ ህዝብ እየተሰቃየ ባለበት፣ የትግራይ ህዝብ እየተሰቃየ ባለበት፣ የኦሮሞ ህዝብ መውጫ መግቢያ ባጣበት በዚህ ወቅት ላይ ለአብይ አህመድ ቲያትር ማዳመቂያ በተዘጋጀ ምርጫ ላይ የሚሳተፉ ፓርቲዎችን እንደው ለማጀብና በዚህ አይነት መልኩ ምርጫውን ለማድመቅ በሚዘጋጁ የተለያዩ የቅስቀሳ መድረኮች ላይ የሚሳተፉ አርቲስቶችም ሆነ ሌሎች ነገ የሚያፍሩበትን ታሪክ እያኖሩ መሆናቸውን ሊያውቁ ይገባል። ለማንኛውም ሙዚቃ ሁሉ ተዘጋጅቷል። ህዝቡ ትኩረት አልሰጠውም። ብልጽግና በዚህም በዛም እየተራወጠ ነው ምርጫው የህዝብ አጀንዳ እንዲሆንለት ገለጠው። ምናልባት እግዚአብሔር ቢፈቅድ ቅዳሜ መሳይ በዚህ በአንከር ሚዲያ አንተም ስለፈቀድክልን እናመሰግናለን። አንድ ሁለት ፕሮፌሰሮች በዚህ በምርጫ ዙሪያ ምርጫ ሳይሆን በኢትዮጵያ ውስጥ የሽግግር አሬንጅመንት ወይም የሽግግር አደረጃጀት ያስፈልጋታል የሚል ጥናት ያጠኑ ሁለት ፕሮፌሰሮች እና አንድ ታዋቂው የህግ ባለሙያ በዚህ በሽግግር ዙሪያ ውይይት አለን እና ምናልባት ያን ጊዜም ጥሩ ሐሳቦች ይቀርባሉ ብዬ አስባለሁኝ። ግን በጣም ከዚህ ከአክቲቪዝም እንቅስቃሴው በላይ ይሄ የምርጫ ጉዳይ ኢትዮጵያ አሁን ያለው የምርጫ ምዕራፍ በጣም ከፍተኛ ችግር ደቅኖ ነው ያለው። መሳይ ዝም ብሎ አጭበርብሮ መሄዱ ብቻ አይደለም መታየት ያለበት። የብልጽግና አጭበርብሮ ወረቀት አግኝቻለሁ ብሎ በማግስቱ አብይ አህመድ ፓርላማ እንትን ብሎ ይሄ ህዝብ ዛሬም አምኖናል፣ ስለዚህ የሚቀጥለውን 5 ዓመት ደግሞ እንግዲህ ርፉን ይዘናልና እንቀጥል ብልጽግና የምትለው አቃል ጋር አይደለም ዋናው ትግል። አሁን ከባድ ችግር እየመጣ ነው ከፊታችን። የዚህን ፓርቲ በተለይ የገዢውን ፓርቲ አመጣጡን ማየት ያስፈልገናል። ኢትዮጵያውያን ተመርጫለሁ እያለ ነው። አሁን የሁለተኛው ነው ልመረጥ ነው የሚለው። የመጀመሪያው በሽግግር ጊዜ መጣ። የሽግግሩን እመራለሁ ብሎ ቁልቁል ሄደ። ቁልቁል በሄደበት ሰዓት የፖለቲካ መፍትሄ ማሳያው ምዕራፍ ላይ ያለፈው ምርጫ ማለት ነው። ቶሎ ጥፍ ብሎ የሆነ የሽግግር አሬንጅመንት ነገር ፈጥሮ ራሱንም ሀገር ማትረፍ ሲገባው 90% ቀደም ያልከውን ወስጃለሁ አሸንፊያለሁ ብሎ ቀጠለ። ሲቀጥል ምንድነው ይሆነው? ኢትዮጵያውያን ይሄ ከሸፈ ፓርቲ በኢኮኖሚው የታደረሰን በሰላሙ የታደረሰን ዛሬ በየስቴቱ ብንሄድ በየክልሉ ብንሄድ በጸጥታ ችግር የት ነው ያለ ነው። እንደዚህ ሆነን እንደዚህ ከስረን የሚቀጥለው ደግሞ 5 ዓመት ደግሞ ቀጥላለሁ ባይ ነው እንዴ? በጣም አደገኛ ሁኔታ እኮ ነው ያለው መሳይ።
ስለዚህ ይሄ አካሄድ በአጠቃላይ ስቴት እስካሁን ያለነው የግጭት ብቻ ሳይሆን ተጨማሪ ግጭቶችን ፈጥሮ አገረ መንግስት ሊያፈርስ ነው። ስለዚህ ስለ ምርጫ ሲነሳ ፓርቲዎች ጉዳይ ብቻ አይደለም መነሳት ያለበት። ዋናው ባለቤት የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ በጥንቃቄ ይሄንን የታሪክ መታጠፊያ ምዕራፍ መመርመር መቻል አለበት፣ ማየት መቻል አለበት። አሁን ስለ ምርጫ የምናወራበት ጊዜ አይደለም። አማራ ክልል ታጥቆ እንደዚህ እየታገለህ እያለ ትግራይን ዙሪያውን ከበህ በጀት ሁሉ አልሰጥም በኋላና እናነሳዋለን አይደለም ያብይን ንግግር በጀት ሁሉ አይገባም ለትጥቅ አውለውታል ስለዚህ እንዋጋለን እያልክ ኦሮሚያ ክልል ይሁሉ ትርምስ እያለ እንዴት ነው የምርጫ ድግስ የሚደገሰው? ስለምንድነው የሽግግር ጊዜ የማይታሰበው የሚል ትግል ከምሁራኑም ከተማሪውም ከሁሉም መሰማት አለበት እና ይሄ ምርጫ የሚባል እንቅስቃሴ በዚህ ሰዓት አገርን የሚያፈርስ እንቅስቃሴ ነውና በትልቁ መታየት ያለበት ህዝባዊ ንቅናቄም ሊነሳበት የሚገባ የትግል ምዕራፍ የህዝባዊ ቢተኝነት የትግል ምዕራፍ ሊሆን የሚገባው ነው ብዬ ነው የማምነው። መሳይ ምናልባት አብይ አህመድ ባለፈው ምርጫ እነ ፕሮፌሰር ብርሃኑ ነጋ ፓርላማ የማይገቡበት ሁኔታ መፈጠሩን እንደተረዳ አንዳንድ ያልጠበቀው ነገር ነው። በወቅቱ የነበረው ሁኔታ ምርጫ የሚባልም ነገር አይመስልም። የፈለጋቸውና ፓርላማ ገብቶ ማየት ይመኛቸው የነበሩ ሰዎች በምርጫው መውደቃቸውን ሲያረጋግጥ ለብርቱካን ሚደቅሳ ደውሎ ቢያንስ ብርሃኑ ነጋ ፓርላማ እንዲገባ እሱ የተወዳደረበትን ውጤት በሆነ መንገድ ይሰረዝና እንዲገባ አድርጊው የሚል ጫና ፈጥሮባት እንደነበረ ይህንንም ባለፈው አቶ አንዳርጋቸው በግልጽ አብይ አህመድ እንደነገረው ገልጾ በይፋ በአደባባይ ተናገረው ነገር ነው። ብርቱካን በአብይ አህመድ ጥያቄ እንዳልተስማማችና ያው ብርሃኑ ነጋ ፓርላማ የመግባቱ እድል እንደተጨናገፈ ነው። ስለዚህ እንዲህ አይነት ጠቅላይ ሚኒስትር ነው አስተሳሰቡ በሙሉ እንዲህ አይነት በጣም ኋላ ቀር ምርጫን በዚህ ደረጃ የሚቀልድበት እንደሆነ ባለፈው በምክር ቤት እንደው ትንሽ ጉርጉር ቢል እንዴት ይባላል? ምርጫ ሂደት ላይ አለ እሱ ያሸንፍ ሌላው ያሸንፍ በማይታወቅበት ሁኔታ እዚህ ላይ እንደው የተወሰነ ጣል የሚለው አመለካከቱ በራሱ ምን ያህል ሰውየው በድንቁርና ውስጥ ያለ መሆኑን በደንብ የሚታይበት አገላለጹ ነው። እንግዲህ በትግርኛ ቋንቋ ለትግራይ ህዝብና ለኤርትራ ኢላማ አድርጎ የሰጠው ቃለ መጠይቅ ብዙ ነገሮችን ያነሳበት ነው። ሰራዊቱን አስጠግቷል። ሁለቱንም ኃይሎች መታለው ብሎ ጽምዶ በሚል የተቀናጁ እኔን ከስልጣን ለማፈናቀል ያለመ እንቅስቃሴ ጀምረዋል ብሎ ያንን ለማጥፋት ከመላ ሀገሪቱ ሰራዊቱን ወደ ኤርትራ እና ትግራይ ድንበር አካባቢ አጓጉዞ ነበር። አሁን እንደምሰማው ከትላንትናና ዛሬ ጀምሮ ከአንዳንድ ቦታዎች ላይ ሰራዊቱን ወደ መሃል ሀገር እየመለሰ ነው። ይሄ ሰራዊት ተንከራተተ ወዲያም ይወስደዋል። ምናልባት ጦርነቱን ለማካሄድ ፈልጎ ነበር። አሁን አዳዲስ ክስተቶች መተውበት ይሆን ወይም ደግሞ መጀመሪያውኑ እንደዚሁ ጦርነት እያለ እያስፈራራ ለመቆየት ይሆን የሚታወቅ ነገር የለም። አሁንም ያበቃለት ነው። ጦርነቱን አያደርግም ብለንም ለመደምደም አይደለም። ሂደቶችን እየተናገርን ነው የሚያደርጋቸውን እንቅስቃሴዎች። በቃለ ምልልሱ ላይም የሆነ ፍንጭ ሰጥቷል። በተወሰነ ደረጃ የፈራው ነገር እንዳለ ይታይበታል። በተለይ እዛ አካባቢ የመጣ ያለው ህብረት አንድነት። ለማንኛውም ቃለ መጠይቁን እንዴት አየኸው? በአጠቃላይ እንኳን ያነሳ ይሄን ነገርና ሰውየውን ዝም ብዬ እንደዚሁ ቁጭ ብሎ ሳየው እና ስለ ትግራይ ሲናገር ዝም ብሎ ስታየው እንደዚሁ ሳየው አብይ አህመድ ከስንት ሰው የተጣላ ይመስላል። ጓደኞቹ ከነበሩ ሁሉ ጋር ተጣልቶ ነው። ሁሉም ጥፋተኞች ናቸው እኔ ነኝ ትክክል እያለ ያለው። ከኤርትራ ጋራ የሰላም ስምምነት ወርቅም ነው ምንድነው ሜዳሊያ ሳይቀር ዓለም አቀፍ ሽልማት አግኝቻለሁ ብሎ ሲናገር የነበረው ያ ስሜታዊ ንግግሩ መቼም ሁላችንም እናስታውሰው ነው። ዛሬ ጦርነት ገባለው ባይ ነው ከኤርትራ ጋር። ከህወሓት ጋር እንደመጣ ታስታውሳለህ። ወደ ስልጣን እንደመጣ ቲም ለማ በተባለበት ጊዜ እነ ደብረጽዮን ሲያሞጋግሱት ነበር አብይ አህመድን። አንዴ ኢሱ ይያልክ አንዴ ምን ይያልክ ያመጣው ለውጥ እኔ እንደው ፐርሰናሊ ይለዋል ደብረጽዮን አስታውሳለሁ። ፐርሰናሊ ያንተ ነው አብይ አህመድ ያንተ አስተዋጽኦ ትልቅ ነው ሲለው ነበር። ዛሬ ከህወሓት ጋራ ከነዚህ ሰዎች ጋራ ጦርነት ነው። ፋኖ አብይ አህመድ ወደ ስልጣን እንዲመጣ ብዙ ዋጋ የከፈለ ነው። በሰላማዊ ትግል እንደምታውቀው ወጣቱ ብዙ ዋጋ ከፍሎ ነው ይሄ ሰው ወደ ስልጣን የመጣው። ዛሬ ከፋኖ ጋራ ሙሉ ኃይሉን በሙሉ ኃይላቸው ፋኖ ልጆች ፋኖ ወጣቶች አማሮች ከዚህ ሰው ጋራ ጦርነት ላይ ናቸው።
በኦሮሚያ በኩል ኦላ ያየህ እንደሆነ ቄሮ ብለው ተደራጅተው ሰፊ እንቅስቃሴ ሲያደርጉ ነበር። በኦሮሚያ ክልል ውስጥ ያ በጣም የሰለጠነ እንቅስቃሴ ሲያደርጉ የነበሩ ወጣቶች ዛሬ ጠመንጃ አንስተው እየታገሉት ነው ያለው። ቲም ለማ ወደ ስልጣን እሱን አመጣ የተባለው ከለማ ጋራ ተቋርፎ ከዛ ቲም ጋራ ተጋጭቶ ጓደኝነቱን አፍርሷል። ይሄን ሁሉ ነው የሚወቅሰው መሰለኝ። ይሄ ሁሉ ችግር ያለበት ይሄ ሁሉ ጥፋተኛ የሆነ ነው ሆኖ ብቻውን ትክክል ነኝ ያለ ሰው ነው ቁጭ ብሎ ያየሁት ወንበር ላይ እና ይሄ ከባድ ችግር ውስጥ የገባ ሰው ነው። ከባድ ራሱን ማየት ያልቻለ መማር ያልቻለ ይሄ ሁሉ ሰው ከዚህ ባቡር ወርዶ ትላንት አብሬ የነበርኳቸው ስለ ለውጥ አብረን ስንሰብክ የነበርኳቸው ጓደኞቼ ሁሉ ከባቡሩ ወረዱ። እኔ ምን ያስኩት መንገድ ትክክል ነው ወይ ብሎ ራሱን የማይገመግም ሰው በከፍተኛ የስነ ልቦና ቀውስ ውስጥ ያለ ሰው እንደሆነ ወንበር ላይ ቁጭ ብሎ ሳይወሱ ነው መጀመሪያ ያየሁት መሳይ። ከዛ ባሻገር ግን አንድ ቴክኒክ አለችው ዘዴ ያለችው ስለ ጸጥታ ሲናገር ብዙ ጊዜ ከወጣ እየሸረፈ ነው የሚናገረው ጸጥታ። አሁን የትግራይን ጉዳይ ተመልከት። በትግርኛ ቋንቋ ትግራይ አካባቢ በትግርኛ ቋንቋ ቁጭ ብሎ ልክ ምድሪቱ ሌላው አካባቢ በሙሉ ሰላም በዛ አካባቢ ብቻ ችግር ያለ አስመስሎ ስለ ትግራይ ጸጥታ ብቻ ያወራል። እየሸረፈ ሲናገር ታያዋለህ። ሆሊስቲክ የሆነ አጠቃላይ የምድሪቱ ያለባትን ህመም ችግር አያነሳም። የቤንሻንጉልን አያነሳም። ቤንሻንጉል ውስጥ ምንድነው ያለው ችግር? አሁን ብዙ ጊዜ ያነሳን የምንለው ከፍተኛ ነውጥ ውስጥ አይደለችም? ጋምቤላ አይነሳም? ጋምቤላ ሀገራችን ክፍል አይደለም? ጋምቤላ ውስጥ አንዳንድ ጊዜ ዋና ከተማዋ ትንሽ ቀረች ይባላል፣ ሌላ ጊዜ ደግሞ እሷም ውስጥ ገብተዋል ይባላል። ትርምስ ላይ ነው ያለው ጋምቤላ። አማራ ክልል ይሄ ሁሉ እንቅስቃሴ ያለበት አይነሳም? ኦሮሚያ ክልል አይነሳም? በየቦታው ምድሪቱ በዚህ ህመም ውስጥ እያለች ቁርስ አድርጎ አውጥቶ እንደ አንድ ጉልህ አጀንዳ የትግራይን ብቻ በትግርኛ ቋንቋ ይሰጣልና ይሄ እየሸረፉ ነገ ደግሞ አንዴ የአማራውን ሊያነሳ ይችላል በአማርኛ እንደዛ። ስለዚህ ይሄ ዘዴ አጠቃላይ የሀገሪቱ ህመም ታይቶ የስርዓት ለውጥ ጥያቄ እንዳይነሳ ያነጣጠረ አንዳንድ ጥፋተኞች ናቸው ከኔ ጋር የተጋጩት የሚል መልእክት ለማስተላለፍ ይሞክራልና ኢትዮጵያን ይሄንን የምንዘነጋው አይመስለኝምና አንዱ ይሄ ነው። ሌላው ይሄ ሰው ቋንቋ ይችላል። ኦሮምኛ በደንብ ይችላል፣ ያደገበት ነው። አማርኛ በደንብ ያቀላጥፎ ይችላል፣ ምናየው ነው። ትግርኛ አላውቅም በደንብ ይችል እንደሆነ ይችላል። ብቻ ግን ያው ጋዜጠኛ መናገር ማለት ከችሎታ ኖሮት ነው። በእነዚህ ሁሉ የተለያየ ነው የሚናገረው የባቢሎን ቋንቋ። ግጭት ለመፍጠር በዚህ በማህበራዊ ግጭት ውስጥ ስልጣን ለመቆየት የሚያስብ በጣም አደገኛና ጨካኝ አካሄድ እኮ ነው ማለት። ሀገር ስብርብር ወጥቶ አማራና ትግሬ ተጋጭቶ ኦሮሞ ከሌላውን እንደ ጠላት አይቶ ስርዓቱ ጠባቂ ሆኖ በዚህ ትርምስ ዋጋ 4 ኪሎ መቀመጥ የሚፈልግ በጣም ጨካኝ ሰው ነው። ታየ ደንደአ እኮ በጣም ሐቀኛ ሰው ነው ማለት ትችላለህ። በጣም ሐቀኛ ሰው ነው። ብዙ ሰው ልብ ውስጥ የቀረ ንግግር ተናግሮ ነው ወደ እስር ቤት የሄደው። አረመኔ ነህ ነው ያለው። አማረመኔነት ነው ይሄ። የኦሮሞን ህዝብ እንደዚህ ማለት ከአንድ መሪ እኮ አንድ አሸባሪ ሰው እኮ አይደለም ይሄን ያለው፣ የታጠቀ ሰው አይደለም። የሀገሪቱ ጠቅላይ ሚኒስትር ሄዶ ሊመጡብህ ነው፣ አማሮች ባንተ ላይ ሊዘምቱ ነው ብሎ ማህበራዊ ግጭት ለማምጣት ይችን ቃል ይዞ በአውሮፕላን ሄደ። ሰው የበጎ ነገር ፍቅር ይዞ አንድነት ይዞ ይሄዳል ከአንድ አካባቢ ወደ ሌላ አካባቢ። ይችን ሰንቆ ይችን የክፋት ቃል ይዞ ነው እዛ ድረስ የሄደውና እኔ አደንቃቸዋለሁ። እዛ አካባቢ ያሉ ኦሮሞ ታጋዮች ወዲያው ነው መግለጫ ወጡ። እንደዚህ ብሎ ነው ሄደው ይሄ ሰውዬ ብለው መግለጫ ወጡ። መሳይ በዛ አካባቢ ያሉ ሰዎችና ድርጅቶች መግለጫ ወጥተው ታገሉት ሊያጨርሰን ነው ብለው አሉ፣ አጋለጡት። ይሄ ነው የሚጠበቀው። ስለዚህ እኔ በአጠቃላይ ኢትዮጵያውያን በእውነት ይሄ አይገባንም። መሳይ አንድ ትልቅ የሚያሳየን ነገር አለ። እንዴት ነው ይሄን ሁሉ ያተራመሰ ስልጣን ላይ ያለው? ምልክቱ ትልቅ ብሔራዊ ጥያቄ ይነሳል። ኦሮሞውን ሄዶ እንደዚህ እያለ በአማራ ላይ ያስነሳ፣ ትግራይን ለብቻው እንደገና ለመክበብ አሁን በዚህ ንግግሩ ላይ እኮ ዝም ብሎ ጦርነቱ ውሎ ቢያድርም እኮ ባጀት እኮ ሊከለክል ነው፣ መድኃኒት ሊከለክላቸው ነው። መሳይ ምንድነው እያለ ያለው? የምንሰጣቸው ብር ባጀቱን በሙሉ ህወሓት ለጦርነት አውሎታል።
መሳሪያ እየገበዛበት ነው። ስለዚህ በዚህ ምክንያት እናቆማለን ነው አይቻለሁ። አንድ ደብዳቤ ምን ያህል እውነተኛ እንደሆነ አላውቅም፣ ለሚቀጥለው ወር ደሞዝ መክፈል አንችልም የሚል ከትግራይ ወጣ የተባለ ደብዳቤ አይቻለሁ። ምን ያህል እውነተኛ ደብዳቤ እንደሆነ አላውቅም፣ ግን ይሄ ሊከሰት የሚችል ነው ትግራይ ውስጥ። መልከ ሰራተኛው አስተማሪው ደሞዙን እንዳያገኝ አድርጎ በመድኃኒት በብዙ ነገር ያንን ህዝብ እንደገና ሊደቁሰው ነው የተነሳው፣ እንደገና ሊያሰቃየው ነው የተነሳውና ይሄ ነጥሎ የማጥቃት ነገር ስራ እየሰራ ስለሆነ በተለያየ ቋንቋ እያጠቃን ያለን ኢትዮጵያውያን የሚታዩ ጥቃቅን ትብብሮች ማደግ አለባቸው። በእውነት የትግራይ ህዝብን ያን ሁሉ መከራ ያመጣበት እንደው ትናንት እንደዛ ወቅቶት እንደዛ አይነት መከራ አምጥቶበት የትግራይን ህዝብ የለም እኔ አይደለም ያኔም መከራ ላይ የጣለህ አሁንም አፍኖ ያዘ ህወሓት ነው፣ እኔ ላንተ የተሻልኩ ነኝ፣ ብልጽግና ለትግራይ ህዝብ የተሻለ ነው፣ ስለዚህ እነሱን አትስማቸው፣ ሻዕቢያንና ወያኔን አትስሟቸው፣ የነሱ ትብብር ለትግራይ ጥፋት ነው፣ እኛ እንሻላለን አይነት ህፃን ልጅን በምንድነው በከረሜላ የማታለል እንዲህ አይነት ስነ ልቦና ይዞ ነው እንዲህ ቃል መጠይቁ ላይ ቀረበው። የኢትዮጵያ ህዝብ የሚረሳ አይደለም፣ የትግራይ ህዝብ የማይረሳም። ማን ከጀርባው እንደወጋው ማን የዚህ ሁሉ መከራ ውስጥ እንደከተተው በደንብ ልቅም አድርጎ ያውቃል። ጊዜውም ደርሷል ያንን ዋጋ የሚያስከፍልበት። አብይ አህመድ ግን ያው አይኑን በጨዋጥቦ ይሉኝታ የሚባል ነገር የለም። ቴሌቪዥን መስኮት ላይ ቀርቦ ትላንትና እንደነበረው በዚህ ምክንያት ነው ዛሬ ደግሞ እንዲህ ልናረግልን ነው የሚል ኤርትራን የተጨበትንም